አንደኛ ሚስት ናት፣ ተከብራ ትኑር። ሁለተኛ ሚስት ሳገባ ሁለተኛ ሚስትነቷን ታክብርላት። እዚህ ጋር የማያስፈልግ ወሬ ማውራት እኔ በጣም ነው የሚደብረኝ። ገብቶሃል አይደለ? አንተ ቆይ ለሁለተኛ በቃ ጨረስ አይደለ? እኔ ደግሞ ለምን ሁለተኛ ሚስት አይደለም 3ም 4ም አግብቶ መኖር ይችላል። እኔ ግን አልኖርም፣ አልፈልገውም እና ልጄን ይስጠኝና ልሂድበት። ለምን መጣሽ ሲጀምር? ቆይ ዝም በላ አንተም ብያለሁ። ለምን ልጄን ብዬ ነው የመጣሁት። አልሰጥሽም ልጅሽ። እሱን እናያለን። በቃ ከኔ ጋር ነው የምትኖር። በቃ እናያለን፣ እንደምትኖር እንደማትኖር እናያለን። እሱን ፈልገህ ሳይሆን በግድም ቢሆን አንጠልጥዬ ነው የምወስድልህ። እናያለን። እሺ እናያለን። ራስህ የፈለክበት መሄድ ትችላለህ፣ ግን ልጄን አሳልፌ አልሰጥህም። ማን ያንቺ ልጅ ብቻ ያረጋት? ቆይ አንቺ ማን ያንቺ ልጅ ብቻ ያረጋት? እስቲ ተናገሪ። ልጅ እኮ ነው። በህግ መስመር እንሄዳለን። ልጅ አይደለም ፉአድ ስለዚህ ነገር እኮ ቢያንስ ከሷ የተሻልክ መሆን በጣም እያጉላላችኝ ነው። በቃ ይሄ ቀላል ነው እኮ። ሴት ልጅ ልትረዳት ይገባል። ስሜታዊ መሆን አለባት። ሁለተኛ ሚስት መሆን አትፈልግም። ፍላጎቷ አይደለም። እንደዛ መሆን እኮ ትክክል ናት እኮ። ግን አንተ እኮ ተረጋግተህ እኮ እሷን ማሳመን ትችላለህ። ተረጋግተህ በሌላ መንገድ እኮ እሷን እኮ ማሳመን ትችላለህ። ያንን መንገድ ለምንድን ነው የማትጠቀመው? እሺ የኔፍ በፍቅር እኮ ማሳመን ትችላለህ። እሷ ስትናደድ አንተም ተናደህ ውጪ ትላታለህ። ምን አይነት ሁኔታ ውስጥ እንደነበር ራሱ የሚያውቀው ነገር ነው። ልክ ልንጋባ ስንል ይሁን እኔ ብዙ በጣም መምረጥ እንጃ ማውራት ራሱ አልፈልግም ብያለሁ እንጂ መምረጥ ራሱ ነበረብኝ ከሱና እኔ በጣም ከመወደው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ በአንድ ጉዳይ መጥቻለሁኝ። ያው እቺን 2 ቀን እና ፎዙ ሊና ፋሚሊ ላይ የሆነ ችግር ተፈጥሯል። ያያችሁት ይመስለኛል ቪዲዮን። ያላያችሁ ሰዎች ደግሞ ገብታችሁ የነሱ ዩቲዩብ ቻናል ላይ ማየት ትችላላችሁ። ፉአድ የሆነ ሐሳብ አምጥቶ እኔ እንደውም ቀልድ ፕራንክ ምናምን መስሎኝ ነበር መጀመሪያ፣ ግን ከዛ በኋላ ደወልኩላት። ለሷ ስደውልላት በጣም ነው ያሳዘነችኝ። በጣም ያለቀሰች ምናምን ነበር የነገረችኝና ከልብ እውነት በቃ ልብ የተሰበረ ማለት ጓደኞቼ ናቸው ሁለቱም። እኔ ነኝ ዩቲዩብ ያስጀመርኳቸው ምናምን በቃ ደስ ይላሉ ፍቅራቸው ምናምን እና በዚህ ሰዓት ጀስት በቃ ከጎናቸው መሆን አለብኝ ማለት ጀስት ያለውን ነገር ለመፍታት እንደ ሽማግሌም እንደ ወንድምም እንደ ጓደኛም ያው ከጎኖኜ ነገሩን ማስተካከል አለብኝ ብዬ ነው ወደዚህ የመጣሁት። አንዳንድ ቤተሰቦችም ደውላችሁ ኧረ እነዚህ ልጆች ምን እየሆኑ ነው አህሙ አናግራቸው ያላችሁ በዛም ምክንያት ዛሬ መጥቻለሁ። ፎዙ ያው ከቤት ወጣለች። ትላንትና ተጨቃጭቀው ነበረ ከቤት የወጣችው። አልፈርድባትም፣ ምክንያቱም ድንገተኛ ነገር ነው የሆነባት። ማንኛውም ሴት ልትቀበለው ማትችለው ነገር ነው። ግን ቾክሎ ደግሞ በእንደዚህ ይሄንን በስንት አመትና በስንት መከራ በስንት ልፋት የተገነባን ትዳር በዚች በቀላል ነገር እንትን ማለት የለበትም ብዬ አስቤ ነውና እሷም የወጣችበት ኬዝ ያው አይ ዶንት ኖ። እስቲ ስትመጣ ብቻ እናወራታለን። እኔ አሁን ያለሁት እነ ፎዙ ሰፈር ነው። ፎዙን ወስጄ ፎዙ ያረፈችበት ቦታ ነው ያለሁትና ፎዙን ይዤ እዛ ፉአድ ጋር ደውዬለታለሁ። ቤት እየጠበቀን ነው። በዛ ላይ ደግሞ ልጅቷ ከፉአድ ጋር ነው ያለችውና ፉአድ እንዴት አድርጎ የሆነ ጩጬዋን እንትን እያለ ያለው ብቻ አይ ዶንት ኖ። እሷ መጀመሪያ ያው ልጅቷንም ለቋንም ይዛለው ወጣ ነበረ። እሱ ነው ከልክሎ ልጅቷን ተቀብሎ ያው ተበሳይታ ይወጣች ማለት ነው። ፎዙን አውርተናል በስልክ ግን አሁን ፍላጎቴ ምንድነው ትምጣና ያለውን ነገር አውርቻት አስገብቼ አስታርቄ የፉአድም ሐሳብ የጅለ ሐሳብ እንደሆነ ምናምን አይ ዶንት ኖ ፍላጎቱን ልገድበው አልችልም። ግን በቻልኩት መጠን ሁለቱ መሀል ስምምነት እንዲኖር ማድረግ ነው ፍላጎቴና ለዛ ነው የመጣሁት ዛሬ። እንግዲህ እስቲ ዱአ አድርጉ፣ አላህ ይቅናህ በሉና ዱአ አድርጉልኝ። እኔ እንጃ እኔ ሁለቱ ተለያይተው ማየት አልፈልግምና ይቅናህ በሉ። ምን አስበው ራሱ እንደሆነ ሁለተኛ ሚስት ያሰበው አላቅም። ብቻ እስቲ ሁላችሁም ኮሜንት ላይ ይቅናህ በሉኝ። ፎዙ እንግዲህ ደርሻለሁ ያለችኝ ቦታ ላይ እየጠበቅኳት ነው። ቀድሜ እናንተን ይሄንን ላውራችሁ ብዬ ነው ከመምጣቷ በፊት ማለት ነው። ስትመጣ ያው ያለውን ነገር እናወራለን። እስከ መጨረሻው ድረስ ከኛ ጋር ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይሄን ቪዲዮ ሼር አድርጉ። ሁላችሁም ኮፒ ሊንክ አድርጉ ጋይስ። ቀስታን እየነካችሁ
ቢያንስ 10 ጊዜ ኮፒ ሊንክ አድርጉት። አካውንታችን ተመቷል፣ እየደረሳችሁ አይደለም። ብዙ ሰው አህሙ ከዩቲዩብ ጠፍተሃል እያለኝ ነው። ግን እኔ ያው ቪዲዮ በቻልኩት መጠን እያደረስኩኝ ነው፣ ግን እየደረሳችሁ አይደለም። ስለዚህ ኮፒ ሊንክ ሼር አድርጉልኝ። ፎዙ ስትመጣ እዚህ ጋር እንጠብቃትና ስትመጣ እንግዲህ ያለውን ነገር እናወራለን። እወዳችኋለሁ። ሰላም አለይኩም። እንዴት ነሽ? አለሽ? ነግሬሻለሁ እንግዲህ ያው ካሜራ ይዤ እንደምመጣ፣ ስለዚህ አይደብርሽም ብዬ አስባለሁ። አይደብርም፣ ችግር የለውም። እሺ፣ እንዴት ነው አለሽ? ምንድነው አይንሽ እንዳለ ጥቁሯል እኮ። ምን ነው? አይ ምንም። ኧረ ዝም ብለሽማ አታልቅሽ። ለምን መሰለሽ አይንሽ በኋላ እንትን ይላል። ሰላም ባያችሁ እስቲ ቤተሰቦቼ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? ማንታው። እሺ ብቻ ዛሬ ያው የመጣሁበትን ጉዳይ ያው አውርቼሻለሁ። ብዙ አልነገርኩሽም፣ እዚሁ ነግርሻለሁ ብዬ ነው ቤተሰብ ፊት የተፈጠረውን ነገር አይተናል እና ያንን ነገር ለማስተካከል ነው እኔ አመጣጤ። ያው አሁንም ደግሞ ልንገር፣ አንተ ስለሆንክ ነው እንጂ የመጣሁት እኔ የተውኩት ነገር ነው። ገባህ? እዚህ ጋር አንተ ስለጠራኸኝ ስለማከብርህ ነው የመጣሁት እንጂ አሁን እኔ ማንንም ሰው በቃ ማንንም ማግኘት አልፈልግም። ብቻዬን መሆን ነው የምፈልገው። አይደለም ምን አለ መሰለሽ፣ አልፈርድብሽም። አሁንም እኔ እኮ አንቺን ለመውቀስ ምናምን አይደለም የመጣሁት። ገባሽ? አልፈርድብሽም ማለት ወዞ ለምን እንደዚህ የምትለው ምናምን ብዬ አልታዘብሽም። ለምን ግድ ትክክል ነሽ። እንደዛ ከተረዳኸኝ አንተ ደግሞ በቃ አትገፋፋኝ። ያደረገውን ነገር በቪዲዮ አይተኸዋል አይደለ? እኔ አሁን እዚህ ጋር መጥቻለሁ ምናምን አንተ ስለሆንክ ነው እንጂ ነገርኩ። ሲጀመር ለመምጣትም ለምን ነገር አላሰብኩም ነበር። ገባኝ። ግን ይሄ ነገር አንተ ሲጀመር እኔ ስንት ነገር ብዬሃለሁ ስለሱ አይደለ? እኔ አሁን እንደዚህ ማለት አላውቅም፣ ብቻ እንደዚህ ያደርጋል ብዬ ጭራሽ አላሰብኩም ነበር። ብቻ ነኝ። ምክንያቱንም ያው ተረጋግታችሁም አላወራችሁም አይደለ? ያው በሚል ምክንያት ቢኖሩ ጭራሽ እኮ ፈቅደሻል። እኔ አስፈቅደሽኛል፣ ፈቅደሽልኛል እንጂ ፈቅደሽልኝ ያደረኩት ነገር ነው። አጭቻለሁ፣ አግብቻለሁ ምናምን ነው አይደል የሚለው። በቃ የፈለገውን ነገር ህይወት ይኖር፣ በቃ እኔ ችግር የለውም አይደል? እኔ እንደዚህ ስንት ነገር ሆኜ እንዴት እንደሆንኩኝ ገና ማለት መማር እያለብኝ ትምህርቴን አቋርጬ ነው ከሱ ጋር ትዳር የጀመርኩት እና ያን ነገር ሁሉ ማለት አንዳንዴ ከዚህ አሁን ምን ተለወጥን ምን ተሻሻልን በምልበት ሰዓት ነው ይሄን ነገር አምጥቶ እኔ ላይ ያደረገው። በጣም ነው የበደለኝ አህሙ። አሁን እኔ አንተ ይኸውልህ እዚች ጋር በጣም ነው ማከብርህ፣ ምርጥ ወንድሜ ነህ እና ለማሳፈር ነው የመጣሁት እና የእናንተን ፋሚሊ ሁላችሁንም ስለማከብራችሁ ነው። ለዚህ ትዳር በጣም ብዙ መስዋዕት ከፍለሻል አይደል? በጣም ወላሂ እኔ እንደዚህ ምናምን ማውራት አልፈልግም። ገባህ? እንደዚህ ምን አይነት ሁኔታ ውስጥ እንደነበር ራሱ የሚያውቀው ነገር ነው። ልክ ልንጋባ ስንል ይሁን እኔ ብዙ በጣም መምረጥ እንጃ ማውራት ራሱ አልፈልግም ብያለሁ እንጂ መምረጥ ራሱ ነበረብኝ ከሱና እኔ በጣም ከመወደው አይ ውስጥሽ ያለውን ነገር እንትን በይ። አይ ምንም ማውራት አልፈልግም። እሺ ተረጋግሽ። በቃ በለቅሶ የሚሆን ነገር አይደለም። እንድታለቅሽ አይደለም እንትን ያልኩት። ከፈለግሽ ማቋረጥ ምናምን ይችላል። እሺ በቃ እኮ በቃ ማውራት አልፈልግም። እሺ እንዳታለቅሽ። በቃ ነው ማውራት አለብሽ። ለምን? አይ ምንም ማውራት አልፈልግም። በቃ ፎዙ ለመሰለሽ እዚህ ጋር ነገሮች ወደ ሚዲያ ወጥተዋል። ገባሽ? አታልቅሽ እኮ እሱም እኮ ሚዲያ ላይ አርቶ ስለጠየቀኝ እኮ ነው። እኔ ገረመኝ እኮ ወንድ እኮ መጥቶ መናገር ይችል ነበር እኔ ጋር። እሺ አሁን አታልቅሽ። እሺ እንድታለቅሽ ምናምን አይደለም። እሺ አይዝም ሆድ ስለቢብሰኝ ነው። ችግር የለውም። በቃ አንዴ እኮ አድርጎታል አይደል? አሁን እኔ ሊናን ለመውሰድ ነበር፣ እሷንም ደግሞ ከኔ ጋር ነው የምትኖረው አለ። እሷንም እንትን አላት እና ከባድ ነው ብቻ። እኔ አሁን ምን የምለው ነገር የለም። ብቻ ሊናን ቢሰጠኝ ግን ደስ ይለኛል። ምን አለ መሰለሽ እንዳልሽው ብዙ ነገር አለ በእናንተ በሁለታችሁ መሀል አይደለም። ይሄ ነገር እንደ ቀልድ እኮ እሱ እኮ እንደ ቀልድ ያደረገው እንጂ አንተ እኮ አብረኸው አድገህ አሁን እሱን አብሮ አደጌ በለው በቃ አንድ ላይ ብዙ ነገር አብረን እናድጋለን ተባብለን ያሰብከው ሰው ድንገት እንደዚህ አይነት ነገር አምጥቶ ሲጥልብህ በጣም ነው ልብህ ሊሰበረው። አላቅም ይሄንን እንግዲህ የደረሰበት ነው የሚገባው። ገባህ? አንዳንዴ አሁን የምታውቀው የሆነ ቦታ ላይ የሆነ ችግር ሲኖርብህ ሊገባህ ይችላል። አሁን እኔ ውስጥ የሚሰማኝን እኔ ነኝ የማውቀው።
ማንም ሊገባው አይችልም። አዎ ገባኝ። የውስጥሽን አንቺ ነሽ የምታውቂው። ሲጀምር ደግሞ ለዚህ ትዳር ብዙ መስዋዕትነት እንደከፈልሽ እርግጠኛ ነኝ። ማለት ያስታውቃል ፊትሽ ላይ እና ይሄንን ያህል መስዋዕትነት የከፈልሽለት ትዳር እንዴት ነው በዚህ ነገር በቃ በዚህ ነገር ሊፈርስ ነው? በቃ እሱ በቃ ሌላ ሚስት አገባ አይደል? ከሷ ጋር መቀጠል ይችላል። እኔም ደግሞ ልጄን ይስጠኝና ከልጄ ጋር ላገባ ነው ያለው አይደል? በቃ እንዴ አቻለው ምናምን ብሎ ነበረ። እኮ ላገባ ነው ያው ነው እኮ ስልሽ ላገባ ነው ያለው እንጂ አላገባ። ማሰቡ ራሱ እንዳገባ ነው የምቆጥረው። እንዳንቺ ምናምን እሷ ተቀብላለች ጨርሶ ነው የመጣው። ሲጀመር ላገባ ነው ቢልም እኮ እዛ ጨርሶ ነገር ነው የመጣው። አይ ዶንት ኖ እኔ እንጃ። እኔ ማለት ይሄን ነገር ጀመረ እኮ ላገባ ነው አለኝ እንጂ ያገባ እኔ በምን አውቃለሁ? አሁን እንደዚህ ካወራ በኋላ በምንድን ነው የማውቀው? ማለት እንደዚህ ይሄንን ያህል ነገር ደብቆ የኖረ ሰው እንዴት አንተ እንትን ትልበታለህ? ማለት እኔ ይሄን ነገር እንዲስተካከል ፈልጋለሁ እንጂ በምንም እኔ አልቀበለውም። እንደዚህ አይነት ከሚያስብ ሰው ጋር ደግሞ መኖርም አልፈልግም ጭራሽ። አይ ዛሬ ይሄ ነገር አስተካክለህ ለምሳሌ ነው ቢስተካከል እንኳን ነገም እንደሚመጣ አላቅም፣ ላምነውም አልችልም። ገባህ አይደለ? ድንገት በማላስበው ሰዓት እኔ ሌላ ሀሳብ ውስጥ እንዴት ተሻሻለን ምን አለን ብዬ በማስበበት ሰዓት ይሄን ዱብዳምቱ ጥሎብኝ አላቅም። ከዚህ በኋላ ላምነው አልችልም። አሁን እኔ እንችላለን። አሁን ጭራሽ በቃ አንተ ደግሞ አትከራከረኝ። እኔ ደግሞ ካንተ ጋር መከራከር አልፈልግም። እሱ በጣም አናዶኛል። በጣም ማለት ከሚባለው በላይ ነው የተናደድኩት። ግን እንዴት መሰለሽ ከሆነም እንደዚህ አይደለም የምትወጪው። ገባሽ? ሲቀጥል ማለት ነው ማሰብ ያለብሽ የዛሬ የተፈጠረው ነገር ሳይሆን ከዚህ በፊት የተፈጠረው ነገር አስቢ። ሁለታችሁ አንድ ላይ ለመሆን ምን አይነት ነገሮች እንዳሳለፋችሁ አስቢ። እሱ ነገር እንዳለ አድቅቆታል። እኔ እኮ ሳላስበው ቀርቼ አይደለም። ግን ጭራሽ እኔ ሁለት ሆነ የመኖር ሀሳብ የለኝም። አሁን በመጀመሪያ ደረጃ ጭራሽ ማለት ነው። ሁለት ደግሞ እንዴት እኔ ላይ አሁን ለምሳሌ ያን ነገሮች እኔ ያለፍናቸው ነገሮች እኔ አስበዋለሁ አይደል? እሱም ማሰብ ነበረበት። ገባ? ቢያንስ አስተውሎ ይደብራታል ወይ? እኔ እንጃ እኮ ግራ እኮ ነው የገባኝ። አሁን ራሱ ለራሴ እንዴ እውነት ነው ውሸት ነው እያልኩኝ ከራሴ ጋር እየተምታታብኝ ነው። ገባህ? ማለት ያደርገዋል ፏድ ስለፏድ እኔ የምነግርህን ነገር ታውቀዋለህ። ለማንም ሰው እኮ አንተ ፏድ በቃ ልዩ ነው ብዬ እኮ ነው የማወራው። ጭራሽ እንደዚህ አይነት ነገር ከሱ አልጠብቅም። እና በጣም ከባድ ነገር ነው ያደረገው። እኔ አሁን አንከራተትኩ ማለት እንደዚህ አይነት ነገር እኔ እንትን አለ በጣም ይቅርታ ነው አንከራተሽ ምናምን አይደለም። ምን መሰለሽ እኔ አላቅም በማለት ብዙ ነገር አሳልፋችኋል። ገባሽ? ያንን ነገር አላቅም እንዳሳለፋችሁ ምናምን፣ ግን ምንም ቢሆን በእናንተ መሀል ልጅ አለ። ገባሽ? ቢያንስ እኔ ግን አሳድጋለሁ ለልጅ አላንተ እኮ ቢያንስ ለልጅሽ ስትይ ብዙ ነገር ተቀበይ አይደለም ያልኩት። እንሂድና ያለውን ነገር አልሄድም ዛሬ ድርሽም አይደለም አይደል? እንደዚህ አትወጪማ። ልብስ ይዘሻል? ልብስሽ ቆሽሿል። አይተሽዋል? ሊናን የምታሰጠኝ ከሆነ ሄዳለሁ። ልብስሽን አይተሽዋል? ልብስ እንኳን አላያስሽም። ችግር የለም። ሊናም ደግሞ አንቺ ጋር ነው ብትሆን የሚሻለው እንጂ እሱ ጋር አይደለም። ገባሽ? ሊና አንቺ ጋር ነው መሆን ያለባት እኮ። ሊናን የምታሰጠኝ ከሆነ እኔ ችግር የለም። ልብሴንም ሊናንም ይዤ እኮ በቃ እንሂድ፣ ችግር የለውም። እሺ የቻልኩትን አደርጋለሁ። ለዛ ነው። እሺ ግቢ፣ በዚህ ጋር ግቢ። በቃ ውድ ቤተሰቦች እዛ ስንደርስ እንግዲህ ያለውን ነገር እንትን እንላለን። አላቅም እንደምላላቅም እስቲ ልሂድና እዛ ያለውን ነገር እንትን እላለሁ። ግን ቢስማሙ ነው የሚሻለውና እንዲስማሙ ነው ለማድረግ መሞክረው። ከዛ እንገናኝ። ውድ ቤተሰቦች ደርሰናል። እንግዲህ በር ላይ ብዙ ቆምን። ለምን እንዳልደረሰ አላቅም። ናውጣ ብየዋለሁ። እሷ እንደመጣች አያቅም። ስሚ ተረጋግሽ። እዚህ ጋር ትምልሽ እኔ ነኝ የማወራሽ። ምንም አላወራም ብቻ ነው። ግን ታከብሪኛለሽ። ትንሽም ቢሆን ወንድምሽ ነኝ አይደል? ቆይ እንግባና ምንድን ነው ውስጥ ገብተን እናወራፉ። ዝም ብሎ መግባት አለ እንዴ? ማለት ምን ሆነ ነው? ሰላም በለኝ እስቲ መጀመሪያ። ሰላም ነው? ምን ሆነ ነው እንደዚህ ነው የምትጠጣው?
ምን ሆነ ነው እንደዚህ ሆነ የምትወጣው? ምን ትሰራለች እሷ እዚህ? ማለት ምን ትሰራለች? ማለት ምን ትሰራለች? ቤቷ መሰለኝ። አንተ ብዙ ያልገባህ ነገር አለ። ለምን መጣሽ? ቆይ ቆይ፣ አንተ ምን እያልክ ነው? ቆይ ምን እያልክ ነው? አህሙ ይሄ ክብር ጉዳይ ነው። ረፍ አይደለም። ምን እያልክ ነው አንተ? ደስ ሊልህ እኮ ነው የሚገባው። ለምንድን ነው ደስ የሚለኝ? ትላንት ረግጣኝ ነው የወጣችው። አህሙ ሲጀመር እሷን እኔ ነኝ ይዣት የመጣሁት። ምንም ደባ እንዴ ለኔ ክብር የላትም። እሱን ያሳየችኝ እኮ እሱ። አንተ ምን ሆነህ ነው እንደዚህ? እንዴ ይሄ ነገር ባንተ ቢሆን እንዴት ነው የምታየው? ዝም ብለህ ነግሬሃለሁ እኮ ሲጀመር አያከብርህም። ዝም ብለህ ነው አንተ የለፈው። ያው እሷ ሌላ ዓለም ላይ ነው። ለኔ ሪስፔክት ብላ ነው እሷ የመጣችው። ገባ? እኔም ሲጀመር ልገባ አይደለም የመጣሁት፣ ልጄ ልወስድ ነው የመጣሁት። እኔ ብትገቢ አላስገባሽም። ለመለስ እንደ አረ ግቢ ብትለኝም አልገባም። ግቢ ብትለኝም አልገባም። ግቢ ብለህ እንትን ብትልም አልገባም። የምራችሁ ነው? እንደዚህ ያው ክብር የሌላት ሰው ናት እንደዚህ። አንቺ ምን ሆነሽ ነው እንደዚህ? ቆይ እስቲ አንተ ነህ አዲስ የሆንክብኝ እሱ አይደለም እንዴ? ቆይ ምንድነው ጉዳዩ? ቆይ ምንድነው ሲጀመር? ቆይ ምንድነው የተፈጠረው? ዋድ ምንድነው? ሁለተኛ ሚስት ምናምን? ይሄ እኮ የኔ መብት ነው። አሁን መብትህ ነው፣ ግን እዚህ ጋር ምን የተበላሸ ትዳር ነው እንደ ያለ ምንድነው የተበላሸ? ለሁለተኛ ሚስት የሚያስሮጥ ምንድነው? እኔ ከፈለኩኝ እኮ ይሄ ትችላለህ፣ መብትህ ነው። ስማኛለህ አህሙ፣ ታዳምጠኛለህ አይደለ? ትዳሬ አሪፍ ሁኔታ ላይ ነው ያለው። ገብቶሃል? እኔም አሪፍ ሁኔታ ላይ ነው ያለሁት። ስለዚህ በእኔ ህይወት ለሚመጣው ነገር ራሴ ነኝ ኃላፊነቱን የምወስደው። ሁለተኛ ሚስት እኔ እፈልጋለሁ ማግባት። ስለዚህ የእሷ ከቤት መውጣት ከቤት መውጣት ምን የሚባል ነገር ነው? የምሬን ነው ግን እያወራህ ያለው የምሬን ነው። ምን የሚባል ነገር ነው? ይሄ እኔ እኮ እዚህ ጋር የመጣሁት ሴት አይደለች እንዴ? ትዳሯን ፈታ እንዴ? እኮ በጣም የሚያስቀይምና በጣም የሚደብር ነገር እኮ ነው እያደረገች ያለችው። እኔ እኮ ራሱ አንተ እዚህ ቦታ ላይ እኮ መምጣት አልነበረብህም። እኔና እሷ ቤት ውስጥ መፍታት ያለብንን ነገር ነው እሷ ወደ አደባባይ ይዘው ወጣችው። በቃ አንተ ያልካትም ነገር እኮ ይሄ ቀላል ነገር እኮ አይደለም። ሴት ልጅ ናት እኮ አንተ ሁለተኛ ሚስት ከዚህ በፊት አውርታታል? ሁለተኛ ሚስት እንደምትፈልግና ልንገር፣ ግዴታ የለብኝም የሷን የመናገር ግን አሳወቅኳት መጥቼ ክብር ስላለኝ ለሷ ማለት ነው። ፈቅዳልኛለች እኮ ነው ያለው። 10 ይቀያየራል። ልጁ ምን እንደሆነ ፍላጎቱ ራሱ በደንብ አይታወቅም። ስለዚህ ቆይ እናንተ ለዚህ ትዳር ምንም መስዋዕት አልከፈላችሁ? እንደዚህ ቀላል ነው? እናንተ ባልና ሚስቶች አይደላችሁ እንዴ? አይደለም። ስሚ ቆይ በእናንተ መሀል ልጅ የለም እንዴ? እኔ እኮ ልጅቷን ልወስድ ነው የመጣሁት። እንዴት ልጇን ቶ ሌላውን ነገር እንዴት ልጅ ጥላ ትወጣለች ከቤት? አንተ እንዴት አልተጠማኝ ሊናን ይዣል ወጣ ካለች እንዴ አንቺ ምን ሰጥሽ ልጅቷን? ሰው እኮ ናት እንዴ? ልጅቷን አውጥተሽ ታንገላት አትንጋላታ ምን አታኖራትም እያልክ እኮ ነው። ተይ ሌላ ነገር አታስወሪኝ። ተይ አታኖራትም ብለህ እኮ ነው አኖራታለሁ። ማይባል ነገር እኮ ነው የምታውቀው። ቤት እንግባና ተረጋግታ አትገባም ቤት። በቃ ወጣለች አንዴ ወጣለች አይደለ እኮ። እሺ ለምን ደግሞ አትገባው? ለምን አልፈለኩም እኔ ዲኮ። አንተ ምንድነው እየሆንክ ያለው? እኔ እኮ እዚህ ጋር የመጣሁት እኮ ሁለታችሁን ለማስማማት ነው እንዴ። እሺ እሷን በግድ ለምኜ ምን ብዬ እንትን ብዬ መጣሁት። አንተ ደግሞ አትገቢም ብለህ ሌላ ትላለህ እንዴ? እኔ አሁን አትገባም እዚህ ቤት በቃ። ለምንድን ነው አትገባም? አሁን ምን ነው ሚስትህን አስቀምጣታል እንዴ ቤት? ያው አይታታል አይደለ? የምትናገረው ብትለውን ሰምተሃታል አይደለ? ሰነዘር ነው እንዴ? አንቺ ስርዓትሽን ያዢ። እንደዚህ የሚባል ነገር የለም። እሺ ተረጋግተን ውስጥ ገብተን ብናወራ ውስጥ ገብተን እናንተ ሁለታችሁ አሁን ምንም በቃ እንደዚህ ናችሁ እንዴ? ምንም እንደቀልድ ነው እንዴ ተገባችሁ? በቃ እኔ ሲጀመር ላይ እንደቀልድ ነው ያገባሃት ሰው እንደቀልድ ነው ያገባሽ። እንደውም በዚህ አጋጣሚ እስቲ ንገረው እስቲ ምን አጉድዬበት እንደሆነ እና ለሰርጋችን እኔ ምን ማለት ትችካ ማውራት አልፈልግም አይደል? በምን ያህል መስዋዕትነት እንደተጋባን ታውቃለህ። እንደውም በዚህ አጋጣሚ እንገራሃሙ በእናትሽ መስዋዕት ምናምን አትበይ። ምንድነው መስዋዕት የምትይው? የትኛው የተከፈለው መስዋዕት? መስዋዕት ከተባለ እኔ የከፈልኩትን ልንገርሽ እንዴ? አሁን ለሁለተኛ መስዋዕት እንደከፈልከው መስዋዕት ከፈልኩ ምናምን ብለሽ እንደ ጀብድ አሁን ይኸውልህ አሁን ይሄ የማይወራ ነገር አታውሪ በእናትሽ አንቺ። አይደብርሽም እንዴ? እሺ አሁን እኔ ሁለታችሁን እንዴት ነው ማግባባት የምችለው? እዚህ ጋር እኮ የመጣሁት እኮ እኔ ሁለታችሁን ለማስማማት ነው የመጣሁት። እንዴት አድርጌ ነው ማስማማችሁ? በዚህ ሁኔታ የሚቀጥል ከሆነ እንዴት ነው? በቃ እኔ አንድ ነገር ልንገርህ። እሷ አንደኛ ሚስት ናት፣ ተከብራ ትኑር። ሁለተኛ ሚስት ሳገባ ሁለተኛ ሚስትነቷን ታክብርላት። እዚህ ጋር የማያስፈልግ ወሬ ማውራት እኔ በጣም ነው የሚደብረኝ። ገብቶሃል አይደለ? አንተ ቆይ ለሁለተኛ በቃ ጨረስ አይደለ? እኔ ደግሞ ለሁለተኛ ሚስት አይደለም 3ም 4ም ማግባቱ መኖር ይችላል። እኔ ግን አልኖርም፣ አልፈልገውም እና ልጄን ይስጠኝና ልሂድበት። በቃ የኔ ሀሳብ ደግሞ ይሄ ነው።
አልሰጥም ካልክ ደግሞ በህግ ጠይቀሃለሁ እንጂ መቼም ልጄን ለማታውቀው የእንጀራ እናት ሰጥቼ አትኖርም። አይዞሽ ጥሩ እናት ስለምታገኝ አታስብ። የእንጀራ እናት ጥሩ እናት የለውም። ኧረ በአላህ አሁንም ወደ መስማማት ምንም እየመጣችሁ አይደለም። ቶሮን እየሰማህ አይደል እንዴ? አፋን እየከፈተችብኝ። ቢያንስ ከሁለታችሁ አንድ ሰው የበሰለ የለም? እውነትም ልጅ ነበራችሁ ለካ? ህፃን ልጅ ስታገባ መጨረሻ እንደዚህ ነው የሚሆነው። ረፊ ብዬሻለሁ። ልጅ ስላገባሁ ነው እንደዚህ ሆንኩት። ገባህ አይደለ? ልጅነትህን ሳጨርስ ማግባቴ በጣም ቆጨኝ። መስመር አሳጭተኝ ተነጋገሩ እኮ አይደለም መቼም በቃ ነገር አይደለ? አንደኛ ሁለተኛ ሶስተኛ ምናምን መብቱ ነው። ገባህ አይደለ? ማግባት መብቱ ነው። አያገባኝም። ግን እኔ እወጣለሁ አይደለ? ሁለት ሚስት ከፈለገ ያቺን ያግባና ሌላ ሴት ደግሞ ደርበው ሁለት ሚስት ሆነው ይኖሩላት። በቃ እኔ አሁን እኮ እንደዚህ መከራከር ምናምን ነገር ምንም አልፈልግም። እኔ ማስተዳደር ከቻልኩኝ ምንድነው ችግሩ? ማባገብ እሷ ፍላጎቷ ላይ ሆነ ይችላል። ፍላጎቷ ምንድነው የምትለፊው? ምንድነው የምትለፊው? እኔ መሰለኝ ወጥቼ ሰርቼ ማመጣልሽ ቁጭ ብዬ ነው የምለው። ሚዲያ ፊት ለፊት እንደዚህ እኔ ቁጭ ብዬ ነው እንዴ የምኖረው? እንደዚህ ነገር አንድ ነገር ምናምን ብሎ አብረን በሰራ ነው ሌላ ሚስታቆት ነው አይደለም። እኔ ነገሩን ለማስማማት ነው። ግን እንደዚህ አይሆንም። ፏድ እስቲ እሺ፣ አንተ እንኳን ሰከንድ ደግሞ እኮ ወደፊት ያለ ተሰነዘር ነው እንዴ? ባለፈው ለመታየኝ ዝም ማለት ነው ቆጨኝ። እሺ አሁን ክብርህን ጠብቀህ ወደ ጎን መሆን ያለብህ ረፊ ታሬድብን አሁን ዋያ ለዚህ ነው እኮ በቃ እኔ ከሱ ጋር መገናኘት አልፈልግም ብዬ በግድ ነው ያመጣኸኝ። ለምን መጣሽ? ሲጀምር ቆይ ዝም በላ አንተም ብያለሁ። ለምን ልጅ ብዬ ነው የመጣው? አልሰጥሽም ልጅሽ። እሱን እናያለን። በቃ ከኔ ጋር ነው የምትመጣው። በቃ እናያለን፣ እንደምትሆን እንደማትሆን እናያለን። እሱን ፈልገህ ሳይሆን በግድም ቢሆን አንጠልጥዬ ነው የምወስድልህ። እናያለን። እሺ እናያለን። ራስህ የፈለክበት መሄድ ትችላለህ፣ ግን ልጄን አሳልፌ አልሰጥም። ማን ያንቺ ልጅ ብቻ ያረጋት? ቆይ አንቺ ማን ያንቺ ልጅ ብቻ ያረጋት? እስቲ ተናገሪ። ልጄ እኮ ነው። በህግ መስመር እንሄዳለን። ልጅ አይደለም አረፈው ስለዚህ ነገር ታው ማን ነው? እሺ ከሁለታችሁ አንዱ እኔ እኮ ግራ ገባኝ። ማለት ሁለቱም አንድ አይነት ነገር ነው። የበሰለ ሰው ባይ ወደ አንዱ ጎራ ብዬ አንዱ ተሸነፈ። የበሰለ ሰው እዚህ ጋር ልታገኛችልም። ለምን? እሱ ልጅ ነው እኮ እሱ ልጅ ነው አይደል? እሺ አንቺ ትልቅ ሰው ሁኚና ተረጋጊና ነገሮችን ቀለል አድርገን ቁጭ ብለን ያወራን እንፍታ። ምንም የሚፈታ ነገር የለም። እዚህ ጋር አላስቆመህ ከመንገድ ነው የመጣኸው። በቃ ተጥማን አይደለ? በህግ እንጠይቀዋለን። ሌላ ነገር ምንም ነገር እንደዚህ አይነት ነገር ውስጥ ለምን ትገባላችሁ? እናንተ መሀል እኮ አንድ በጣም ከሱ ጋር እንደዚህ መተናተን አትመጥቶ በእናትህ በቃ እኔ እኮ ይወጣልኝ ነገር ነው። ፏድ አሁን ወደ ቤት እንግባና ተረጋግተን እናውራ። ፏድ ልጅቷ እያለቀሰች ነው እኮ ወደ ቤት አስገባን። አንተ አላስገባትም። አሁን እኔ እዚህ ጋር እኮ አለሁኝ እኮ እዚህ ጋር አይደለ እኮ እያለቀሰች ነው እኮ እንግባ። ታዲያ ልጇ እኮ ነው። ታዲያ ለሷም ቢያንስ ትያት እስቲ ቢያንስ እኔ አሁን ልገባ ነው ወደ ቤት እኮ እንግባ ሁላችንም። እኔ እንድትገባ አልፈልግም። በቃ ኧረ አንተ እንደዚህ አይነት እንድትገባ አልፈልግም። ይሄ አቋሜ ነው። አሁን እኔ በህግ ረግጠኝ እኮ ነው የወጣችው። ምን ሆነ ነው አንተ? ከዚህ በላይ አትለማመጠው። እኔ ነገ ሆኖ በምን እንደምወስደው ልጅቷን አውቃለሁ። ፎዙ ቲርቷት አሁን ምን አይነት ኧረ አንተ እንደዚህ አይነት የህፃን ስራ እንደዚህ አይነት የህፃን ስራ ረግጠኝ እኮ ነው ከቤት የወጣችው። ተቀመጪ እያልኳት ምንም ለኔ ክብር የላትም ልጅቷ። እሺ በቃ እሺ አንተ ተረጋጋና። እሺ አንተ ተሸነፍ። አንተ ወንድ ልጅ አይደለህ እንዴ? አሁን ትግባ። እኔ አሁን ልመልሳት። እንግባና ቤት ቁጭ ብለን ተረጋግተን እናውራ። ነገሮቹን ፍቱ። ኖ ነገሮችን መፍታት አለባችሁ። አንተ አሸናፊ መሆን አለብህ። ቢያንስ ከሷ የተሻለ አንድ ነገር ማድረግ አለብህ። ያው ልንገርህ፣ እኔ ከልጅቷ ጋር ከቤተሰቦቿ ጋር ተስማምቻለሁ። ገብቶሃል አይደለ? እሺ ቤተሰቦቿ እኔን ወደውኛል። ስለዚህ እነሱ አክብረው እኔን እስከሰጡኝ ድረስ እኔ መቀበል አለብኝ። ገብቶሃል አይደለ? አይደለም ብዬ እንዴት ነው አሁን አንተ ለምንድን ነው ለሁለተኛ ሚስት በዚህ እድሜ ትንሽ እንኳን ቢያንስ ማግባት አለብኝ? ለምንድን ነው ለዚህ የተነሳው? በቃ ማግባት አለብኝ። እሺ እኔ አሁን ልምጣና እንግባና ልጅቷን ትያት። ቢያንስ አታያት አልፈልግም። ይሄ በጣም ቅጣቷ ነው ለሷ። ኖ እንደዚህ ማድረግ የለብንም። እኔ ከኬትና የት ነው የመጣሁት እዚህ ድረስ? ለምንድን ነው የመጣሁት? አሁን በእናትህ እኔ አንተ ማስቀየም አልፈልግም እኮ። እዣት ልምጣ በቃ እዣት ልምጣና እኔ ስሜቴን አክብርልኝ በቃ። አሁን እሺ ካልክ ስሜቴን አክብርልኝ ምናምን አይደለም። እዚህ ጋር አንተ ትልቅ ሰው አይደለህ እንዴ? ቢያንስ ከሰው የተሻልክ አትሆንም? እኔ በጣም እያጉላላችኝ ነው
እኮ ቢያንስ ከሷ የተሻልክ መሆን በጣም እያጉላላችኝ ነው። በቃ ይሄ ቀላል ነው እኮ ሴት ልጅ ልትረዳት ይገባል። ስሜታዊ መሆን አለባት። ሁለተኛ ሚስት መሆን አትፈልግም። ፍላጎቷ አይደለም እንደዛ መሆን እኮ ትክክል ናት እኮ። ግን አንተ እኮ ተረጋግተህ እኮ እሷን ማሳመን ትችላለህ። ተረጋግተህ በሌላ መንገድ እኮ እሷን እኮ ማሳመን ትችላለህ። ያንን መንገድ ለምንድን ነው የማትጠቀመው? እሺ የኔፍ በፍቅር እኮ ማሳመን ትችላለህ። እሷ ስትናደድ አንተም ተናደህ ውጪ ትላታለህ። ትላንት እንዴት ነው ውጪ ስትላት እኮ እሺ ልትወጣ አይደለ? እሷን ማስገባት እኮ ትችላለህ። ኧረ አትወጪ ምናምን እኔ ቢያንስ የቀልድ ነው ብለህ አልኳት። እንዳትወጪ ከቤት እንዳትወጪ አልኳት። ረግጣኝ ነው የወጣችው። ልጅቷ ጋር ሂድ፣ እኔ እጃት ልምጣ፣ እንግባና ቁጭ ብለን እናወራለን። ኖ ኧረ እንደዚህ መሆን የለበትም። የምር እኔ አቋሜ ነው። አሁን ይሻልልህ በዚህ በቃ ተረዳኝ። ይሻልልህ ለኔ ስትል ይሻልልህ ማህሙ በቃ ተረዳኝ። አንተ ቢያንስ እንዴ እኔ አልሄድም ከዚህ ጋር ወላሂ አልሄድም። አታስገባኝ፣ አልሄድም። ችግር የለውም። እኔ አልሄድም። ግባ አንተ ማለት ነው። ስማ እጠብቅሃለሁ ቁጭ ብዬ። አእምሮ ከሰራ አስበህ ምናምን ትጠራኛለህ። ከጠራህ እመጣለሁ። ችግር የለውም። ወላሂ አትቀየመኝ። እኔ ያው በሩን ዘግቼ ቁጭ ነው የምለው። ስማ እሷንም ይዣት ማለት ነው። እሷንም ይዣት መጥቼ መኪና ውስጥ ቁጭ ብዬ እጠብቅሃለሁ። እስከ ማታ 2 ሰዓት ድረስ እጠብቅሃለሁ። አእምሮ ቢሰራ ከሆነ ነው የምትጠራኝ ከሆነ ማለት ነው። ጥራኝ። በጣም ሼም ነው ውድ ቤተሰቦች